ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 4 እያየን ያለነው ኤሌክትሮማግኔቲዝም ነው። በባለፈው ሌሰን 5 ላይ ስለ ማግኔቲክ ፊልድ ላይንስ እንደገና ማግኔቲክ ፊልድ ላይንስ ስለሚፈጥሩት ማግኔቲክ ፊልድ አይተናል። ስለዚህ በዛሬው ሌሰናችን ደግሞ ሌሰን 6 የምናየው ምንድነው ኤሌክትሮማግኔቲክ ኢንዳክሽን ምንድነው የሚለውን በዛሬው ሌሰናችን የምናየው ይሆናል። ስለዚህ በዚህ ሌሰን ውስጥ የምናያቸው ኦብጀክቲቮች ይኖሩናል። 3 ኦብጀክቲቮች አሉን። ሌሰን ኦብጀክቲቭ ወደ ሌሰን ኦብጀክቲቫችን ስንሄድ የመጀመሪያው ምንድነው ዲፋይን ኤሌክትሮማግኔቲክ ኢንዳክሽን። ኤሌክትሮማግኔቲክ ኢንዳክሽን ምንድነው? የሌሰናችን መግቢያም ኤሌክትሮማግኔቲክ ኢንዳክሽን ስለሚል ስለዚህ ዲፋይን እናደርገዋለን ኤሌክትሮማግኔቲክ ኢንዳክሽን። 2 ዲፋይን ማግኔቲክ ፍላክስ። ማግኔቲክ ፍላክስ ምንድነው? እንዴት ማግኔቲክ ፍላክስ ይፈጠራል የሚለውን በዚሁ የምናየው ይሆናል። አሁንም ሌላ ካልኩሌት ማግኔቲክ ፍላክስ። ማግኔቲክ ፍላክስ የሚፈጠር ዲፋይን ማግኔቲክ ፍላክስ ካደረግን በኋላ ዜን ስለ ማግኔቲክ ፍላክስ ካልኩሌሽኖችን እንለማመዳለን ነው ፕራክቲስ እናደርጋለን ማለት ነው። ስለዚህ እነዚህን 3 ኦብጀክቲቮችን ነው በዛሬ የምናሳካው። ሌሰኑን በጥሞና እንደተከታተሉ እጋብዛችኋለሁ። ኤሌክትሪሲቲ ኤንድ ማግኔቲዝም። ኤሌክትሪሲቲ ኤንድ ማግኔቲዝም were considered as a separate and unrelated phenomena for a long time. ኤሌክትሪሲቲ እና ማግኔቲዝም ለብዙ ጊዜ የተነጣጠሉ ወይ ደግሞ ሁለቱም ግንኙነት የሌላቸው ተደርገው ይታሰቡ ነበር። but in early decades of the 19th century እስከ 19ኛው ሴንቸሪ ድረስ ወይ ደግሞ እስከ 19ኛው ክፍለ ዘመን ድረስ ብዙ ኤክስፐሪመንቶች በዚህ ዙሪያ ይሰሩ ነበር። on electric current by ኦርንስቴድ ኤሌክትሪክ ከረንትን ያጠናው ወይ ደግሞ አንድ ኤሌክትሪክ ከረንት በሆነ ብረት ላይ የሚያልፍ ከሆነ ዘን ያ ብረት ኤሌክትሪክ ከረንት ስለሚያልፍበት የማግኔቲክ ፕሮፐርቲ ይኖረዋል ብሎ ኦርንስቴድ አረጋግጦልናል። ከዛ አምፔር ደግሞ ምንድነው ያለው ስለ ማግኔቲክ ፊልድ ስትሬንግዝ ወይ ደግሞ ማግኔቲክ ፊልድ ስትሬንግዝ ኦን ኤ ሎንግ ከረንት ካሪንግ ዋየር። አንድ ረጅም ከረንት ካሪንግ ዋየር የሆነ ብረት ቢኖረን ኦር ሽቦ ቢኖረን ያ ሽቦ ምን ይፈጥራል ብሎናል? ማግኔቲክ ፊልድ ይፈጥራል ወይ ደግሞ ማግኔቲክ ፊልድ ቢ ይፈጥራል ብሎ አምፔር ባለፈው አይተነዋል። and a few other established እና ሌሎችም በኋላ ላይ የምናየው እነ ጆሴፍ ሄነሪ ያሉበት ኤክስፐሪመንት እስከ 19ኛው ክፍለ ዘመን ድረስ ይሰራ ነበር። to know the relationship between electricity ስለምን ለማወቅ ነው? ስለ ኤሌክትሪሲቲ እና ስለ ማግኔቲዝም ስላላቸው ግንኙነትና ስለሚፈጥሩት ሪሌሽን ብዙ ጊዜ ያጠኑ ነበር። ካጠኑ በኋላ እነዚህ ብዙ ሳይንቲስቶች እነ ኦርንስቴድ እነ አምፔር እነ ሄነሪ ካጠኑ በኋላ ኤሌክትሪሲቲ ኤንድ ማግኔቲዝም አር ኢንተር ሪሌትድ፣ ሁለቱም ምን መሆናቸውን አረጋግጠዋል። ኢንተር ሪሌትድ ናቸው። ለምን? ከማግኔት ኤሌክትሪክ ከረንት ምናገኝ ከሆነ ከኤሌክትሪክ ከረንት ደግሞ የማግኔቲክ ፕሮፐርቲ ምናገኝ ከሆነ ስለዚህ ከረንትና ማግኔት ኢንተርሪሌትድ ናቸው ነው የሚለው። they found that moving electric charges produce magnetic field። ያረጋገጡት ምንድነው? በአንድ ላይ ሙቪንግ ኤሌክትሮን ማለት ኦር ሙቪንግ ኤሌክትሪክ ቻርጅ ማለት ከረንት ማለት ነው። ሙቪንግ ኤሌክትሮን ማለት ወይ ደግሞ ሙቪንግ ቻርጅ ማለት ከረንት ነው። ከረንት ምን መፍጠር ይችላል? ማግኔቲክ ፊልድ መፍጠር ይችላል። ለምን? አንድ ከረንት ወይ ደግሞ አንድ ሶርስ መጀመሪያው ሌሰን ላይ አካባቢ እንዳየነው አንድ ሶርስ ወይ ደግሞ አንድ ኤሌክትሪክ ከረንት ለሆነ ጥምጥም ሽቦ ላይ የሚያልፍ ከሆነ ዜን ብረት የጥምጥም ሽቦውን ከሌላ ብረት ጋር ኮኔክት ብናደርገው ኦር ውንድ ብናደርገው ዜን ያ ብረት መብራት ከረንት ስላለፈበት ብቻ ብረቱ የማግኔቲክ ፕሮፐርቲ ይኖረዋል ወይ ደግሞ ማግኔቲክ ዲፍሌክተር ያደርጋል። በኮምፓስ ኒድል ዲፍሌክት ያደርጋል። ያ ዲፍሌክት ያደርጋል ማለት ኤሌክትሪክ ከረንት ፕሮዲውስ ማግኔቲክ ኢፌክት። ኤሌክትሪክ ከረንት የምን ኢፌክት መፍጠር ይችላል? የማግኔቲክ ኢፌክት ወይ ደግሞ ማግኔቲክ ፊልድ ፕሮዲውስ ማድረግ እንደሚችል ይነግረናል ማለት ነው። ስለዚህ እነ ኦርንስቴድ እነ አምፔር እና እነ ሄነሪ ኦር ሌሎችም ሳይንቲስቶች ሙቪንግ ኤሌክትሮን ማግኔቲክ ፊልድ መፍጠር የሚችል ከሆነ ምን ብለው ጠየቁ ራሳቸውን? ካን moving magnets or moving magnets produce an electric current? moving electric charge ማለት ወይ ደግሞ current
በሆነ ሽቦ ላይ ብናስተላልፍ ከሆነ ማግኔቲክ ፊልድ የሚፈጥር ከሆነ አሉ። ስለዚህ አንድ ሰርኪዩት ላይ ወይ ደግሞ አንድ ኤሌክትሪክ ሰርኪዩት ላይ ማግኔቱን ብናንቀሳቀሰው በሆነ ቬሎሲቲ ማግኔቱን ብናንቀሳቀሰው ዘን ያ ማግኔት በሽቦው ላይ ኤሌክትሪክ ከረንት መፍጠር ይችላል ወይስ አይፈጥርም ብለው በራሳቸው ጥያቄ ጠየቁና ወደ ኤክስፐሪመንት ሄዱ። ስለዚህ በራሳቸው ምን ብለው ወሰኑ? ያ ኢት ኢዝ ፖሲብል ይቻላል፣ ዘ አንሰር ኢዝ የስ ብለው ተነሱ። የስ ብለው ከተነሱ በኋላ ኢን 1831 በ1831 ሚካኤል ፋራዳይ ዲስከቨርድ ዛት ማግኔትስ ኩድ ቢ ዩዝድ ቱ ጀነሬት ኤሌክትሪሲቲ። በ1831 ሚካኤል ፋራዳይ የሚባለውን ሳይንቲስት ታውቁታላችሁ። ምን ብሎ ነው ያሰበው? ሙቪንግ ማግኔት ኩድ ቢ ዩዝድ ቱ ጀነሬት ኤሌክትሪክ ከረንት። አንድ ማግኔት ብናንቀሳቀስ በኤሌክትሪክ ሰርኪዩት አካባቢ ወይ ደግሞ ኮይል ኦፍ ዋየር ላይ ወይ ደግሞ ሶሎኖር ላይ ጥምጥም ሽቦ ቢኖርና ማግኔቱን በውስጥ ብናንቀሳቅሰው ያ ማግኔት ምን መፍጠር ይችላል ነው የሚለን? ኤሌክትሪክ ከረንት ጀነሬት ማድረግ ይችላል ብሎ አረጋገጠ። በስንት? በ1831 በግሪጎሪያን ካላንደር ማለት ነው። ሂ ሾውድ ዛት ማለት ሂ ማለት አሁን ሚካኤል ፋራዳይ ነው። ሂ ሾውድ ዛት ኤ ቼንጂንግ ኦር ቫሪያብል ማግኔቲክ ፊልድ። አሁን ማግኔቲክ ፊልዱን ብናንቀያየረው ነው የሚለን ወይ ደግሞ ማግኔቲክ ፊልዱን ቼንጅ ምናደርግ ከሆነ ካን ፕሮዲውስ አን ኤሌክትሮሞቲቭ ፎርስ። ኤ ቼንጅን ማግኔቲክ ፊልድ ሚካኤል ፋራዳይ ምንድነው ያደረገው? ማግኔት እንቅስቃሴ በሚፈጥር ጊዜ ኤሌክትሪክ ከረንት ጀነሬት ማድረግ የሚችል ከሆነ ዘን የማግኔቲክ ፊልዱን መጠን ብቀንሰውና ብጨምረው ኦር ቫሪያብል ባደርገው ዘን ፎርስ ፕሮዲውስ ማድረግ ይችላሉ ኦር ቮልቴጅ ፕሮዲውስ ማድረግ ይችላሉ ነው የሚለን። ይህ ቮልቴጅ ደግሞ ምን ይባላል? ኤሌክትሮሞቲቭ ፎርስ ኢኤምኤፍ። ኢ ማለት ኤሌክትሮ ነው፣ ኤም ማለት ሞቲቭ ነው፣ ኤፍ ማለት ፎርስ ነው። ኤሌክትሮሞቲቭ ፎርስ ፕሮዲውስ ማድረግ ይችላሉ። ምንድነው ይሄ ኤሌክትሮሞቲቭ ፎርስ እንዲፈጠር ያደረገው ምንድነው? ኦር ፕሮዲውስ እንዲደረግ ያደረገው ምንድነው? ቼንጂንግ ማግኔቲክ ፊልድ ኦር ቫሪያብል ማግኔቲክ ፊልድ ነው። this effect means the production of electromotive force for a variable magnetic field produce an induced current voltage electromotive force ወይ ደግሞ induced voltage ካለ ሁልጊዜም ከረንት ይፈጠራል። ስለዚህ ይሄ induced electromotive force induced current ወይ ደግሞ ከረንት የሚባለውን ነገር መፍጠር ይችላል። መፍጠር የሚችለው ግን በምን ውስጥ ነው? in a closed circuit። ሰርኪቱ ምን ከሆነ ብቻ? closed circuit ከሆነ ወይ ደግሞ ዝግ ከሆነ induced current መፍጠር ይችላል ነው የሚለው። we call this effect is said to be electromotive induction። ይሄ ኢፌክት በአጠቃላይ ምን ይባላል? ኤሌክትሮማግኔቲክ ኢንዳክሽን ይባላል። ስለዚህ ኤሌክትሮ እንትናችን ላይ ኦብጀክቲቫችን ላይ ዲፋይን ዘ ተርም ኤሌክትሮማግኔቲክ ኢንዳክሽን ይል ነበር። ኤሌክትሮማግኔቲክ ኢንዳክሽን is the process of producing electromotive force for a variable or a changing magnetic field። ኢንዱስድ ኤሌክትሮሞቲቭ ፎርስ የመፍጠር ሂደት ነው። ኢንዱስድ ኤሌክትሮሞቲቭ ፎርስ የምንፈጥረው ደግሞ በምንድን ነው? በቼንጅን ወይ ደግሞ በቫሪያብል ማግኔቲክ ፊልድ አማካኝነት ሊፈጠር የሚችል የከረንት አይነት ኢንዱስድ ከረንት ወይ ደግሞ ኤሌክትሮማግኔቲክ ኢንዳክሽን ብለን እንጠራዋለን ማለት ነው። ዚስ ዲስከቨሪ ማለት ይሄ ኤሌክትሮማግኔቲክ ኢንዳክሽን ማለት ነው። the production of induced current by using change in magnetic field ማለት ነው። this discovery led Faraday to invent dynamo or generator። ይሄ ኢንዱስድ ኤሌክትሮሞቲቭ ፎርስ በቼንጅን ማግኔቲክ ፊልድ አማካኝነት ማግኔቲክ ፊልድን እየቀያየር ዘን ከረንት የመፍጠሩ ሂደት ፋራዳይ ምን እንዲሰራ አስችሎታል ማለት ነው። ዲናሞ ኦር ጄኔሬተር ፕሮዲውስ ለማድረግ አጋጣሚዎችን ፈጥረውለታል። ዲናሞ ኦር ጄኔሬተር። ስለዚህ ጄኔሬተር የተፈጠረው ወይ ደግሞ ዲናሞ የተፈጠረው ከስንት በኋላ ነው ማለት ነው? ከ1831 ከሚካኤል ፋራዳይ ዲስከቨሪ በኋላ ነው። ስለዚህ ይሄ ዲናሞ ኦር ይሄ ጄኔሬተር ስሩ ዘ ዩዝ ኦፍ ኤሌክትሮማግኔቲክ ኢንዳክሽን። ይሄ ጄኔሬተር የሚሰራው በምንድን ነው ማለት ነው? ባይ ዘ አፕሊኬሽን ኦፍ ኤሌክትሮማግኔቲክ ኢንዳክሽን። ኤሌክትሮማግኔቲክ ኢንዳክሽንን ዲፔንድ አድርጎ ምን መፍጠር ይችላል? ኤሌክትሪክ ከረንት መፍጠር ይችላል። ኤሌክትሮማግኔቲክ ኢንዳክሽን ማለት ዘ ፕሮዳክሽን ኦፍ ከረንት ባይ ዩዚንግ ኦር ባይ ቼንጂንግ ማግኔቲክ ፊልድ ስሩ ኤ ክሎዝድ ሰርኪዩት ማለት ነው። ዘ ፊኖሚና ኦፍ ኤሌክትሮማግኔቲክ ኢንዳክሽን
is not only the theoretical or academic interest ይሄ ኤሌክትሮማግኔቲክ ኢንዳክሽን ከተፈጠረ በኋላ ቴዎሬቲካል ሆኖ ወይ ደግሞ ለምርምር ለአካዳሚክ ኢንተረስት ብቻ ሆኖ አልቀረም። ለምንም ያገለግላል for also practical utility ለፕራክቲስ ወይ ደግሞ ፕራክቲካል ለሆኑ ነገሮችን ለማመንጨት አስችሏል ማለት ነው። ኤግዛምፕል በየቤታችን መብራት ከሌለ የሚሰማውን ኢፌክት አስቡት። ወይም ደግሞ መብራት እያለ ቴሌቪዥን ባይኖር ኦር ሌላ መዝናኛ ባይኖር ኦር በእያንዳንዱ ትራንስፖርት ላይ ያሉ ዲናሞዎች ወይ ደግሞ ሞተሮች በምንድን ነው የሚሰሩት ማለት ነው? ባይ ዘ አፕሊኬሽን ኦፍ ኤሌክትሮማግኔቲክ ኢንዳክሽን። ስለዚህ ኤሌክትሮማግኔቲክ ኢንዳክሽን በጣም ብዙ አፕሊኬሽን እንዳሉት ያሳየናል። ዘ ፒነር ኤክስፐሪመንትስ ኦፍ ፋራዳይ ኤንድ ሄነሪ። ፒነሪንግ ኤክስፐሪመንት ማለት ፈርቀዳጅ የሆነ ወይ ደግሞ ቀዳሚ የሆነ ኤክስፐሪመንት ፋራዳይ እና ሄነሪ ኦር ጆሴፍ ሄነሪ ሃቭ ዳይሬክትሊ ሊድ ቱ ዘ ዲቨሎፕመንት ኦፍ ሞደርን ጀነሬተርስ ኤንድ ትራንስፎርመርስ። ፋራዳይ ምንድነው ያደረገው? ዘ ፕሮዳክሽን ኦፍ ኢንዱስድ ኤሌክትሮሞቲቭ ፎርስ ባይ ቼንጂንግ ማግኔቲክ ፊልድ። ማግኔቲክ ፊልድን በመቀያየር ምን አገኘ ማለት ነው? ካረንት የመፍጠር ሂደት ነው ፋራዳይ ያደረገው። ሄነሪ ደግሞ ኢንዱስድ ኤሌክትሮሞቲቭ ፎርስ፣ ስለ ኢንዱስድ ኤሌክትሮሞቲቭ ፎርስ ያጠናው ማን ነው ማለት ነው? ሄነሪ ነው። ለምን? የኢንዳክታንስ ዩኒት እንደርስበታለን። ሄነሪ ነው። ይሄ በስሙ ነው የተወከለው። ሄነሪ ያደረገው ምንድን ነው? ኤሌክትሮማግኔቲክ ኢንዳክታንስ ኢን ኤሌክትሪካል ሰርኪት። የኤሌክትሮሞቲቭ ወይ ደግሞ ኤሌክትሮማግኔቲክ ኢንዳክታንስ ኢን ኤሌክትሪክ ሰርኪት፣ በኤሌክትሪክ ሰርኪት ውስጥ ያለውን የኢንዳክታንስ መጠን ዲስከቨር ያደረገው ከፋራዳይ በኋላ ማን ነው? ሄነሪ ነው ማለት ነው። ስለዚህ ሄነሪ በየት አፕሊኬሽን ውስጥ እናገኘዋለን? በትራንስፎርመር ላይ እናገኘዋለን። የአንድ ትራንስፎርመር ወይ ደግሞ የአንድ በየሰፈራችን ተሰቅሎ የምናየው ትራንስፎርመር አላማው ምንድን ነው? ወይ ቮልቴጁን መጨመር ወይ ቮልቴጁን መቀነስ ነው። ሁለት አፕሊኬሽን ነው ያለው የትራንስፎርመር። ስለዚህ የትራንስፎርመሩን ቮልቴጁ እንዲጨምርና እንዲቀንስ ትልቁን አስተዋጽኦ ያደረገው ማን ነው? ሄነሪ ነው። ስለዚህ የነዚህ የሁለቶች ዲስከቨሪ አሁን ለደረስንበት ትልልቅ ጀነሬተሮች እና ትልልቅ የኃይል ማመንጫ ትራንስፎርመሮች ዲስከቨር እንዲደረጉ ትልቁን አስተዋጽኦ አድርገውልናል ማለት ነው። እሺ ሌላ የምናየው ምንድን ነው? ማግኔቲክ ፍላክስ ነው። ማግኔቲክ ፍላክስ ማለት ማግኔቲክ ፍላክስ ኢዝ ኤ ሜዥር ኦፍ ዘ ቶታል ማግኔቲክ ፊልድ ላይንስ ኦፍ ፎርስ ዊች ፓስስ ስሩ ኤ ጊቭን ኤሪያ ኤ። ፍላክስ ማለት ሜዥርመንት ነው። ምንድነው ሜዥር የሚያደርገው? ዘ ቶታል ማግኔቲክ ፊልድ ላይንስ ኦፍ ኤ ጊቭን ፎርስ ዊች ፓስስ ስሩ ኤ ጊቭን ኤሪያ። እነዚህ አሁን ይታያችሁ ከሆነ እዚህ ዲያግራም ላይ ማግኔቲክ ፊልድ ላይኖች ናቸው ማለት ነው። ሰው ማግኔቲክ ፍላክስ ምን ነው? ስንት የማግኔቲክ ፊልድ ላይንስ ኦፍ ፎርስ ፓስስ ስሩ ኢን ኤ ጊቭን ኤሪያ ኤ። በዚህ ኤሪያ ላይ ስንት የማግኔቲክ ፊልድ ላይኖች ፓስ እንዳደረጉ ምንነካበት ሜዥርመንቱ ምን ይባላል? ማግኔቲክ ፍላክስ እንለዋለን ማለት ነው። ስለዚህ ፍላክስ ማግኔቲክ ፍላክስ መጠን ነው፣ ሜዥርመንት ነው። ስንት የማግኔቲክ ፊልድ ላይንስ ኦፍ ፎርስ ፓስስ ስሩ ኢን ኤ ጊቭን ኤሪያ እንዳደረጉ። ስለዚህ ማግኔቲክ ፍላክስን እንዴት ነው የምናገኘው? ማቴማቲካሊ ፎር ኤ ፕሌን ኦፍ ሰርፌስ ኤሪያ። ይሄ ፕሌን ነው። ኤ ፕሌን ኦፍ ሰርፌስ ኤሪያ ኤ ፕሌስድ ኢን ኤ ዩኒፎርም ማግኔቲክ ፊልድ። ማግኔቲክ ፊልዱ ዩኒፎርም ነው፣ ተመሳሳይ ማግኔቲክ ፊልድ ከሆነ ስለዚህ ማግኔቲክ ፍላክስ ፋይ ብለን እንወክለዋለን ማለት ፋይ ቢ እንለዋለን። እዚህ ኳል ውስጡ ማግኔቲክ ፊልድ ስትሬንግዝ ቢ ሲባዛ ዶት ኤ ይባላል። እቺ ቢ ዶት ኤ ነው፣ ዶት ፕሮዳክት ስለተማራችሁ። ቢ ዶት ኤ ደግሞ ሁልጊዜም ከማን ጋር እኩል ነው? ዶት ፕሮዳክት ቢ ዶት ኤ ከተባለ ዘ ማግኒቱድ ኦፍ ቢ ታይምስ ዘ ማግኒቱድ ኦፍ ኤ ታይምስ ኮስ ቴታ ነው። ስለዚህ ይህን ምን ብለን መጻፍ እንችላለን? ቢ ታይምስ ኤ ታይምስ ኮስ ቴታ ነው ማለት ነው። ሄር ፋይ ማለት ፍላክስ ነው። ፋይ ቢ ማለት ማግኔቲክ ፍላክስ ነው። ቢ ማለት ማግኔቲክ ፊልድ ስትሬንግዝ ነው። ማግኔቲክ ፊልድ ስትሬንግዝ ነው። ኤ ማለት ዩኒፎርም ኤሪያ ኦር ፕሌን ነው፣ ኤሪያ። ቴታ ማለት አንግል ዘ አንግል ቢትዊን ፐርፐንዲኩላር ፕሌን ኤ ማግኔቲክ ፊልድ ስትሬንግዙ ወይ በቢ እና ቢትዊን ቢ ኤንድ ኤ
በፐርፐንዲኩላር ኤሪያ ወይ ደግሞ በሰርፌስ ኤሪያ ኦር በፕሌን ኤሪያው እና በማግኔቲክ ፊልድ ስትሬንግዙ መካከል ያለች አንግል ነች ማለት ነው። ስለዚህ እንደዚህ አድርገን ምኑን ማግኘት እንችላለን? ካልኩሌሽን ኦፍ ማግኔቲክ ፊልድ ወይ ማግኔቲክ ፍላክስን በዚህ መንገድ ማግኘት እንችላለን ማለት ነው። ስለዚህ አሁን ቴታ ያልናት እዚህ ጋር ይሄ ማግኔቲክ ፊልድ ላይኖቹ በዚህ ላይ ፓስ እያደረጉ ነው። ኤሪያው ይሄ ኤ ነበረ። ዜን ቴታ እዚህ ጋር ቴታ ታሳየናለች። ስለዚህ እቺ ቴታ በሰርፌስ ኤሪያውና በማግኔቲክ ፊልድ ላይኑ በሚጓዝበት መካከል ያለችዋ ቴታ አንግል ነች ማለት ነው። ስለዚህ ይሄን ኤሌክትሪክ ፍላክስን ተመራችሁታል ማለት ነው። 11ኛ ክፍል ላይ ተመራችሁታል። 11ኛ ክፍል ላይ ዩኒት 6 ላይ ኤሌክትሪክ ፍላክስ ተብሎ እዛ ላይ ተመራችሁታል። ካልኩሌሽን ኦፍ ኤሌክትሪክ ፍላክስ ኦን ፐርፐንዲኩላር ፕሌን ሚል በፕሌን ላይ ያለ የኤሌክትሪክ ፍላክስን አግኙ የሚለው ላይ ከመጻፋችሁ ከ11ኛ ክፍላችሁ ለማየት ከፈለጋችሁ ፔጅ 230 አካባቢ ላይ 11ኛ ክፍል ላይ ስላለ ከዛ ላይ ዳይሬክሽኑን ከዛ ላይ ማግኘት ስለምንችል ኤሌክትሪክ ፍላክስ ከማግኔቲክ ፍላክስ ጋር ተመሳሳይነት ስላለው። ሌላ the standard international unit of magnetic flux is ዌበር። የማግኔቲክ ፍላክስ ኢንተርናሽናል ኔሙ ኦር ኤስአይ ስታንዳርድ ኢንተርናሽናል ዩኒቱ ምንድን ነው? ዌበር ነው። እስኪ አንድ ዌበር ማለት ምን ማለት ነው? አንድ ዌበር ማለት ማግኔቲክ ፍላክስ ማግኔቲክ ፊልድ ስትሬንግስ ሲባዛ በኤሪያ ነው አይደል? ስለዚህ ቴስላ የማግኔቲክ ፊልድ ስትሬንግስ ቴስላ ነው። የኤሪያ ዩኒት ሜትር ስኩዌር። ስለዚህ አንድ ዌበር ማለት ከማን ጋር ኢኩቫለንት ነው ማለት ነው? 1 ቴስላ ታይምስ ሜትር ስኩዌር። ስለዚህ ከዚህ ምን ማግኘት እንችላለን ማለት ነው? በሌላ ቴስላን ማግኘት ወይ ደግሞ ማግኔቲክ ፊልድ ስትሬንግዝ ቢን ፈልጉ ብንባል ቢ ማለት ማግኔቲክ ፊልድ ስትሬንግዝ ቢ ማለት ማግኔቲክ ፍላክስ ሲካፈል ለኤሪያ ነው አይደል? ስለዚህ የማግኔቲክ ፊልድ ስትሬንግዝ ቴስላ ነው። ቴስላ ዚኳልስቱ የማግኔቲክ ፍላክስ ዌበር ነው። ዌበር ፐር ሜትር ስኩዌር አድርገን ቴስላንም እንደዚህ በዚህ መንገድ መግለጽ እንችላለን ማለት ነው። በዛሬው ለሰን ያየናቸው ፖይንቶች ምንድናቸው ካላችሁ፣ የመጀመሪያው ኤሌክትሮማግኔቲክ ኢንዳክሽን ምንድን ነው? ኤሌክትሮማግኔቲክ ኢንዳክሽንን ማን ዲስከቨር ያደረገው? የመጀመሪያው እሱ ነው። ሁለተኛ ማግኔቲክ ፍላክስ ምንድን ነው? ማግኔቲክ ፍላክስ ምንድን ነው? ማግኔቲክ ፍላክስን ካወቅን በኋላ ዜን ማግኔቲክ ፍላክስን እንዴት ነው ካልኩሌት የምናደርግ፣ ካልኩሌሽን ኦፍ ማግኔቲክ ፍላክስን እንዴት ነው የምናከናውነው የሚለውን ሶስቶችን ኮር ፖይንቶች በዛሬ ሌሰን አይተናል። ስለዚህ ሌሎች ተከታታይ ቪዲዮዎች እንዲደርሷችሁ ይሄን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ እያደረጋችሁ ላልሰሙ ጓደኞቻችሁ እያሰማችሁ ቪዲዮውን እንድትከታተሉን ለማለት እንወዳለን። በሌላ ሌሰን በሌሰን 7 ኤክሰርሳይዝ 4.4 እና ኤግዛምፕል 4.1 በዛ ሌሰን ምናይ ይሆናል። እስከዛው ድረስ ሰላም ሁኑ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ